እንግዲህ ቤተሰብ በሃይሚና በብሩክ ጉዳይ በጣም ብዙ ነገሮች ብዙ ኢንፎርሜሽኖች እየደረሱኝ ነው ያሉት። ግን ቤተሰብ ሃይሚና ብሩኬ ምን እየነካቸው ነው? አንደኛስ ሃይሚ ምን እየነካት ነው? እንደዚህ አምናበት ልጅቷ ላይ በጣም በቃ የሆነ አይኗን ጨፍና ያመነቻት ሃይሚ ምን እየሆነች እንደሆነ እኔ ምንም ልረዳት አልቻልኩም። ቤተሰብ አንደኛ ነገር ቤተሰብ የመጨረሻ ብሩኬና ሃይሚን የሚያጣላቸውና ብሩኬና ሃይሚን የሚያለያያቸው ነገር እንደዚህ ከማናት ስሟ ጋር ከእዩ ጋር መቅጠማቸው ከባድ መስዋዕትነት ሃይሚን ያስከፍላታል። ቤተሰብ ከባድ መስዋዕትነት ነው የሚያስከፍላት። አሁን እሷ እንዲያለች ጸባዋን እያለሳለሰች ቆንጆ እያደረገች ሃይሚን ለመጉዳት ነው። ሃይሚ ግን ልትረዳ አልቻለችም ይሄን ነገር። እሷ ቀስ እያለች ነው እነሱ ውስጥ ለመግባት የምፈልገው ገብታችሁ እንደ እባብ እየተሽለኮለከች ነው እነሱ ውስጥ ለመግባት የምፈልገው። ለማንኛውም ቤተሰብ ይሄን ቪዲዮ ሁላችሁም በደንብ አድርጋችሁ ላይክ፣ ሼር፣ ሰብስክራይብ እንድታደርጉ ፈልጋለሁ። ይሄ አዲስ ዩቲዩብ ነው። ላይክ አድርጉ በእናታችሁ፣ በደንብ አድርጋችሁ ላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብ ከምንም በላይ ሰብስክራይብ አድርጉልኝ እና ውዶቼ እኔ በጣም የገረመኝ ነገር እቺ ልጅ የተሽለኮለከች ሃይሚና ብሩኬን ካላለያየቻቸው ለማየት ያብቃችሁ። አሁንም ቢሆን ሃይሚ ምን እየነካት እንደሆነ ምንም ልረዳ አልቻልኩም። ብሩኬ ደግሞ ገና ስንት ወር 4 ወርና 5 ወር እንኳን ያልሞላ ልጅን ብስክሌት ገዝቶ እንደዚህ ማድረጉስ ምን አስመጣው? አምናሃል አንተ ማለት ነው። እኛ ያ ሁሉ ነገር ስንንጫጫ ያ ሁሉ ነገር ብሩኬ አያረገውም፣ ብሩኬ እንደዚህ ነገር አያረገውም፣ እኔ ራሱ አላደርገውም ብለ በራስ ስትተማመን አልነበረ እንዴ? አሁን ምን ታይቶክ ነው እንደዚህ እምነትን ጥጥለ እስከ ብስክሌት መግዛት እስከ እንትን መግዛት የደረስከው? ምንድነው? እኛ ያ ሁሉ ስንከራከር ያ ሁሉ ስንል የነበረው እኛ በቃ ያኔ አንተ ውሸታም ነህ ማለት ነው። በቃ በእንደዚህ አይነት ለኔ ውሸታም ነህ ብሩክ፣ ውሸታም ነህ ለኔ ማለት ነው። ለምን እኛ ተከራክረን ነበረ፣ ለምን ብሩክ ያረገውን ብለን ነበር። ግን አንተ አምነህ ተቀብለ ሃይሚንም እንድታምን አደረካት። ሃይሚንም አምና እንድትቀበል አደረካት። ግን ይሄ እንደዚህ ማድረግ ጥሩ አይደለም። አንደኛ ነገር ገና ነች ልጅቷም ገና ብስክሌት የመንዳት ጊዜዋም አልደረሰም። አሻንጉሊት እንኳን አልደረሰችም። ገና እሷ ኪል ሚሊዮን መጫወቻ ነው እንጂ ይሄም ያህል እንደዚህ አይነት ነገሮች ላይ ገና ህፃኗም አልደረሰችም። እንደዚህ አይነት ማካበድና እንትን ማለቱ በጣም ነው የሚደብረው። በሁለተኛ ደረጃ ደግሞ እኛ አንተ አምነህ ከተቀበልክበት እኛ አይመለከተንም። ግን ምንድነው እዚህ ጋራ አምነህ ተቀበልክ ነው። ይሄ የራስህ ልጅ ከሆነ የራስህ ልጅ ነው፣ እኛ አይመለከተንም። ግን ምንድነው እዚህ ጋር መሰለም አሁን እቺ ልጅ ቀስ እያለች እናንተ ውስጥ ለመግባት ነው የምትፈልገው። እናንተ ውስጥ ለመግባት ስለምፈልግ እናንተ ብዙ ከሷ ጋር ባትቀርቡ ነው የምለው። ይሄ ነው ለኔ አስተያየት ነው የምሰጣችሁ። እኔ እንደፈለጋችሁ መሆን ትችላላችሁ። ግን ያለኝን አስተያየት እኔ ስለምወዳችሁ ስለማከብራችሁ ያለኝን የውስጤን አስተያየት ሃይሚም እንዳትጎዳ እቺ ልጅን በቅርብ አትቅርቧ። በቃ ራቅ ብላችሁ ያው መርዳት ካለብህ አምነሃል፣ ተቀብለሃል። እንኳን አንተ ሃይሚንም አሳምነሃል። ስለዚህ እኛንም አሳምነናል። ከዚህ በኋላ ምንም ልንከራከር አንችልም። ልጄን አብለሃል፣ ገብቷል። እኛ ግን እኔ እስካሁን ድረስ የተከራከርኩ ነበር። አሁንም ቢሆን የብሩክ ልጅ ላትሆን ትችላለች። አሁንም ቢሆን ብሩኬ ከተመረመረች ጩጫዋ የብሩክ ላትሆን ትችላለች። አዲስ አመቱ ከተመረመሩ ማለት ነው። ግን እስከዛ አምነ ከተቀበልክበት እሱ የራስ ችግር ነው። ግን ምንድነው እዚህ ጋር አሁን ብዙ አትቅረቧቸው። ብዙ በቀረባችሁ ቁጥር ህይወታችሁን ነው የምታበላሸው። ህይወታችሁን ነው ጀሃነም የምታረግባችሁ። ቀስ እያለች ታመመች ትልና ትጠራዋለች። ቀስ እያለች እንደዚህ ሆነች ብላ ትጠራዋለች። ቀስ እያለች ክትባት አብረን እንሂድ እያለች ትጠራዋለች። እንደዚህ ያደረገች ምንድነው ሃይሚ ሌላ ችግር ጭንቅላቷ ላይ እንዲፈጥር ታረጋለች እቺ ልጅ ማለት ነው። ስለዚህ ምንድነው አሁን ብሩክ ያለበት ነገር ሃይሚም ያለበት ነገር መራቅ ነው። ከዚህ ልጅ ያለባቸው ነገር ነው። በሰበብ በአስባቡ ነው ብሩክን እየጠራች አሳሩን የምታሳየው። አሳሩን እያሳየች ሃይሚ እንድትጎዳም ታረጋታለች ማለት ነው። እኔ ደግሞ ሃይሚ እርጉዝ ትሁን አቱን አሁን የምናውቀው ጉዳይ የለም። እስካሁን ድረስ ምንም አይነት ፍንጭ የሰማነው ነገር የለም። ያው ባለፈው ከአንድ ወር በኋላ ነው የሚታወቀው ብላለች። እንግዲህ ከአንድ ወር በኋላ ሄደው ሊያዩ ይችላሉ። ሃይሚ እርጉዝም ልትሆን ትችላለች፣ እርጉዝም ላትሆን ትችላለች። እርጉዝ ብትሆን በጣም ነው ደስ የሚለኝ። እግዚአብሔርን ነው የምላችሁ። ግን እኔ እንጃ አላውቅም። ብቻ እርጉዝ ብትሆን አይመስለኝም ሳስበው ማለት ነው። እና ቤተሰብ አሁንም እኔ የምናገረው ነገር ሁላችሁም ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንድታደርሱ ፈልጋለሁ። ከምንም በላይ ላይክ አድርጉና ለሃይሚ እንዲደርስለት አድርጉ። እቺ ልጅ ቅመም ሆና እየቀመመች ነው እነሱ ውስጥ እየገባች ያለችው።
እቺ ሌላ ሴራ፣ ሌላ ተንኮል፣ ሌላ ነገር እያጠነሰሰች ነው ያለችው። ገብቷቸዋል። እያጠነሰሰች ያለችው ልጅ ደግሞ መራቅ ነው እንጂ ያለባቸው በአስባቡ እንደዚህ አይነት ነገር ካስለምዳት ጥሩ አይደለም። ምንም አሁን የመጫወቻ ምናምን ለህፃን ልጅ ምንም የሚደረግላት ነገርም ገና ነች። ህፃኗ ገና 4 ወሯ ነው 3 ወሯ ነው ከተወለደች እኮ 4 ወር 5 ወር ቢሆናት ነው። ይሄ ብስክሌት ምናምን ለ1 አመት ለ2 አመት ልጅ ነው ለ3 አመት ልጅ ነው ብስክሌት የሚመጣው እንጂ እንደዚህ ገና እንኳን ምግብ ያልጀመረች ልጅ ላይ እንደዚህ ይዞ መምጣትም አያስፈልግም። እንደዚህ አይነት ነገሮችም አያስፈልግም። ብቻ አላቅም እኔ ምን እንዳሰባችሁ ብሩኬም ሃይሚ ምን እንዳሰባችሁ አላቅም። ነገ ተነገ ወዲያ ደግሞ አዲስ አበባ መተው ደግሞ ትቀውጥላችኋለች። እሱን እንግዲህ ስንናገር እናንተ አሰሙም። እኛ በምንነግራችሁ ነገር እኛ በምንሰጣችሁ አስተያየት ምንም የምትሰሙት ነገር የለም። እኔ በጣም ግራ እየገባኝ ነው እናንተ ነገር ማለት ነው። ስለዚህ እንግዲህ አስቡበት፣ ሃይሚ አስቢበት። ዝም ብለሽ አትቅረቢያት። ህይወትሽን ጀሃነም ነው የምታረጊው። አትቅረቢያት ዝም ብለሽ። እቺ የምትቀረብ ሴት አይደለችም። ስለዚህ እባካችሁ ነገሯን ነው የምለው። ለማንኛውም እንግዲህ ይሄ ነው ሐሳቤ እኔ። እናንተም ሐሳባችሁን ኮሜንት ላይ ጻፉ። እወዳችኋለሁ፣ አክብራችኋለሁ። ቻው